ብሩኬና ሀይሚ በእሙሼ ቤት ተገኝተዋል ማለት ነው። ብሩኬ ከሆስፒታል ወጥቷል። ከሆስፒታል መውጣቱ እጅግ በጣም ደስ የሚያሰኝ ነው። ከዚህም በላይ ደግሞ እግዚአብሔር አምላክ ጨርሶ ይማርክ እያልኩኝ እንግዲህ ዛሬ ሀይሚም በእሙሼ ቤት ተገኝታለች ማለት ነው። በእሙሼ ቤት ተገኝታ እንግዲህ ያለውን ነገር ነግረዋታል እሙሼ። እሙሼም እንግዲህ ስለ ልጃቸው ስለ ብሩኬ ልጃቸውን በሚገባ እንደሚያውቁት ልጃቸው ደግሞ እንደዚህ አይነት ቦታ እንደማይገኝና ስሙም እንደማይጠራ ተናግረዋል ማለት ነው። ሀይሚ ግን በዚህ ነገር አልተስማማችም። ማንኛውም እናት ለልጇ ጥሩ ነገር ነው እንጂ መጥፎ ነገር ያደርጋል ብላ አትመኝም ብላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ላይክ አድርጉልኝ ማለት ነው። ያው በተደጋጋሚ እየለመንኳችሁ እየነገርኳችሁ ስለሆነ ማለት ነው። ለማንኛውም እንግዲህ ብሩኬ ዛሬ ከሆስፒታል ወጥቶ እጅግ በጣም ተሽሎ ከትናንትናው በተሻለ ሁኔታ ጥሩ ላይ ነው ማለት ነው። እንግዲህ ዛሬ ሀይሚም ወደ እሙሼ ጋር መጣ። እሙሼ ለምንድን ነው ሀይሚ የጠፋችሁ? አንተስ ታመህ ሳትጠይቅህ የቀረችው ምንድን ነው? ምን ተፈጥሮ ነው? ለምንድን ነው የዋሻችሁ ነገር አለ ብለው ነበረ ማለት ነው። እንግዲህ ሙሼም ደግሞ የማወቅ ግዴታ ስላለባቸው የልጃቸው ሁኔታ እንዲሁም ደግሞ ሀይሚም ያለችበትን ለምን ጠፋች፣ ለምን ቀረች፣ ለምን ተቀየረች የሚለው ነገር እንደ እናት አሳስቧቸው ማለት ነው። እና አንዳንዴ እናቶች አይናገሩም እንጂ በውስጣቸው ብዙ ነገር ያስባሉ። ሀይሚ ደግሞ በጣም መልካም ልጅና በጣም ቁጥብ ጨዋ ልጅ ነች። በተደጋጋሚ ደግሞ እነ ብሩኬ ቤት ስለምትሄድ ሙሼም በጣም ነው የሚወዷት ማለት ነው። እና እንደ ልጃቸው ልክ እንደ ሴት ልጃቸው ነው የሚያዋት ማለት ነው። እና ለማንኛውም ዛሬ ሀይሚ ተገኝታ በነ ብሩኬ ቤት እንግዲህ ያለውን ነገር ብሩኬ እንኳን መናገር አልፈለገም። ያው እናቱ እንዳትጨነቅበት ስላሰበ ማለት ነው። ሀይሚ ደግሞ ከዚህ በኋላ በቃ እኔና ብሩኬ አብቅቷል፣ ተለያይተናል፣ ተደጋጋሚ ጊዜም ባላገኛችሁም ደስ ይለኛል፣ ምክንያቱም ያሳለፍነውን ጥሩ ነገር ይቀሰቅስብኛል ስትል ተደምጣለች ማለት ነው። እውነት ለመናገር ይሄ ነገር ለመናገር በጣም ይከብዳል። ብሩኬም እንግዲህ ተይ ሀይሚ ባክሽን ታገሽኝ ብሏል ማለት ነው። ምክንያቱም ይሄ ነገር እውነት የኔ እንዳልሆነ ከተረጋገጠ በኋላ ምክንያቱም እዩ የልጄ አባት ነው ስላለች እኔ ልጁ አባት ልሆን አልችልም። የልጇ አባት መጥቷል። አንቺ ግን ያንን መቀበል አልፈለግሽም። ሲቀጥል ደግሞ እኔ አሁን ላይ አንቺና እኔ ተለያይተን ምክንያቱም የልጁ አባት ሳልሆን መሆን አለመሆኔ ሳይረጋገጥ ተለይተሽኝ ከጎኔ ሳትሆኝ ቀርተሽ ተለያይተን በኋላ ግን በዲኤንኤ ምርመራው የኔ ልጅ ካልሆነ አንቺ ወደ እኔ ብትመለሺ ምንም አይነት ነገር አንቀጥልም ወይም ደግሞ አልቀበልሽም ብሏታል ማለት ነው። እንግዲህ ያ ውሳኔ ደግሞ ያንተ ነው የኔ አይደለም ብላለች ሀይሚ። በእርግጥ እጅጉን በጣም ከባድ ነው። ሀይሚዬ ተረጋግተሽ አንቺም ወደ ራስሽ አስበሽ አብራችሁ አንድ ላይ ሆናችሁ ይህንን ክፉ ጊዜ ብታሳልፉት እጅግ በጣም መልካም ነው። ምክንያቱም ነገሩ እስከሚረጋገጥ ድረስ ልጅቷ ልክ እንደ ሰይጣን መታ የሆነ ጋግርት ነው የሆነችባቸውና ለማንኛውም ይሄንን ነገር ደግሞ ለማለፍ ትዕግስት ያስፈልጋል። ሀይሚ ታገሺ ነው እኔ የምለው እኔ በበኩሌ ማለት ነው። ትናንትናም እንግዲህ ጋሽዬም እንደተቆጣት አይታችኋል። ሀይሚን ተይ አንቺ ተይ ብለዋታል። ሀይሚም ደግሞ እሺ በቃ ብላ ይቅርታ ጠይቃለች ብሩኬን። አንዳንድ ልጆች ደግሞ በትናንትናው ቪዲዮ ሀይሚ ይቅርታ የጠየቀችው ብሩኬን እኔ ጥፋተኛ ነኝ ብላ ነው ወይ እያላችሁ ነበረ። ሀይሚ እኔ ጥፋተኛ ነኝ ብላ ሳይሆን ወይም ደግሞ ይቅርታ እንታረቅ ብላ ሳይሆን ይቅርታውን እግሩ ላይ የወደቀችው በእኔ ምክንያት ወይም ደግሞ በእኔ ሰበብ ከሆነ የታመምከው ይቅርታ ይህ ሁሉ ነገር ስለደረሰብህ ብላ የትልቅነቷን የጨዋነቷን መገለጫ ነው ያሳየችው። እኔ እውነት ለመናገር ዝቅ ብላ ይቅርታ ስትጠይቀው በጣም ነው ልቤን የነካችኝና ሀይሚ በጣም ትሁት በጣም አስተዋይ ልጅ መሆኗን ያሳያል። ሌላ ደግሞ ጋሽዬ እንግዲህ ሲቆጣት ነበረ ሀይሚን። ጋሽዬ እንደምታስታውሱት ሩታና አብርሽም ሲሰሩ ማለት ነው በሩታና በአብርሽም ጸብ ጊዜ የሚቆጡት የራሳቸው ልጆች ነው። ምክንያቱም አብርሽን አሁን ይቆጡታል። ለምን? ምክንያቱም መገሰጥ መቆጣት እንደ አባት ስላለባቸው ነው ግዴታ ስላለባቸው እና በጣም ጥሩ ስነ ምግባር ስለሆነ ያሳደጓቸው ልጆቻቸውን እና ጋሽዬም ደግሞ እንደ አባት የሚችሉት ማንን ነው? ሀይሚን መቆጣት አለባቸው። ምክንያቱም ብሩኬን እንዳይቆጡት ብሩኬ እዛ ጋር ህመም ላይ ነው። ስለዚህ አንተ ነህ ጥፋተኛ ብለው ላለ ማለት ሀይሚን ታይ በቃ እኔ ታይ ብዬሻለሁ፣ ማረፍ አለብሽ፣ ከዚህ በላይ አትሂጂ፣ በቃ ታገሽ፣ አሁን አይደለም ጊዜው እያሉ ሀይሚን ተቆጥተዋታል። ጋሽዬ እኮ ሙሉ በሙሉ ያውቃሉ ማን ጥፋተኛ እንደሆነ። ምክንያቱም ይሄ ነገር ሁሉ የመጣው በዛች በእዩ በምትባል ልጅ እንደሆነ ያውቃሉ። ስለዚህ ሀይሚ ነገር እንዳልሆነ ወይም ደግሞ ሀይሚ ጥፋተኛ እንዳልሆነች
ያውቃሉ። ስለዚህ ሀይሚ ጥፋተኛ ሆነ አይደለም ጎንበስ ብላ ይቅርታ የጠየቀችው። እንዲሁም ደግሞ ጋሽዬ ሀይሚን እንደዛ የተቆጣት ጋሽዬ የአባትነት ኃላፊነታቸውንና መናገር ስላለባቸው መቆጣት ስላለባቸው ይሄ ነገር ማለፍ ስላለበት እና ብሩኬም ደግሞ ወደ ጤንነቱ እንዲመለስ ስለሚፈልጉ ነው። ምክንያቱም ብሩኬም ብዙ ጊዜ ተግባብተዋል፣ ተብሩኬ ጋር ብዙ ነገር ሰርተዋል፣ ብዙ አሳልፈዋል። ጋሽዬም ቢሆን እንደ ልጃቸው ነው የሚያዩት አይደል? ለዛ ነው። እናንተ እንግዲህ አብራችሁ ተስማምታችሁ ሰላም ፈጥራችሁ አብራችሁ ብትኖሩ እጅግ በጣም ደስ ይለናል። መለየት የሚባለውን ነገር እኛ ማየትና መስማት አንፈልግም። እባካችሁ ወደ ራሳችሁ ተመልሱ፣ ቤተሰቦቻችሁንም አታስጨንቁ። ሙሽዬም በጣም ተጨንቃለች ማለት ነው። ብሩኬም እንግዲህ በጣም በቃ ታይኝ እያለ ነው። ያው ህመምም ላይ ስለሆነ ተማሯል። ሀይሚዬ ንግስት ደግሞ አንቺ ሁሉ ነገር የሚቻል ሁሉ ነገር ማድረግ የምትቺ በጣም አስተዋይ ልጅ ነሽ እና ይሄንን ቀን ደግሞ አልፈሽ ሌላ ቀን እስከሚመጣ ድረስ ትዕግስት ብታደርጊ እጅግ በጣም ደስ ይላል። ነገሮች ያጋጥማሉ፣ ግን ደግሞ እነዛን ነገሮች በትዕግስት ማለፍ ያስፈልጋል። ቤተሰቦቻችሁም ተጨንቀዋል። ብሩኬ በተጨነቀው ልክ ብሩኬ ተጨንቆ ነው ይሄ ህመም ላይ እንደዚህ የሆነውና አሁንም ነገሮች እንዲስተካከሉ በተቻለሽ መጠን ሀይሚ ትዕግስት ማድረግ አለብሽ። በእርግጥ ሁሉም ጥፋተኛዋ አዩ ናት። ስለዚህ ገና ይሆናል በሚል ደረጃ ወይም ደግሞ አንቺ ምክንያቱም አምኘው ነበረ። ያው በእርግጥ ሁላችንም ብንሆን የምናደርገው ነገር አይደለም። አንድ ሰው አምናችሁት ካመናችሁት በኋላ ይሄ ነገር ሆኗል ተብላችሁ ከሌላ ሰው ስትሰሙ ሾክ ያደርጋችኋል። ምክንያቱም እንዴት እኔ አምነዋለሁ እኔ አውቀዋለሁ። ከዛም ደግሞ ልጅቷ የመጣችበት መንገድ ከዛሬ 6 ወር በፊት ተገናኝተናል ምናምን ስትለው አስቡት፣ ነገሮችን ያሳምናል ማለት ነውና ሀይሚም ደግሞ ያ ነገር ስለሆነ በሀይሚም አይፈረድባትም። ብቻ ግን እጅግ በጣም ከባድና ውስብስብ ነው። አሁንም ደግሞ የብሩኬ ጓደኞች በተለይ እዩን እያመጣችሁ እኝኝ የምታደርጉብን ሰዎች ባካችሁን ትዕግስት አድርጉልን። እንደው ከላያችን ላይ ወረድ ትበልልን። እኛ የብሩኬና ሀይሚ መለየት አንደግፍም፣ አንፈልግም። ሁለቱ አንድ ላይ ሆነው ማየት ነው የምንፈልገውና በተቻላችሁ መጠን ደግሞ በየሄዱበት ልጆች አስታርቋቸው። ሚፍታህ ቤትም አስታርቁት። እነሱ ህፃን ልጆች አይደሉምና ራሳቸው መታረቅ የሚችሉ ራሳቸው ነገሮችን መፍታት የሚችሉ ናቸው። ዛሬ እኮ ከአንዴ 2 3 ተታረቁ፣ ሰው አስታረቃቸው አይደል? ነገ እኮ ህይወት የሚባል ነገር አብረው ሲኖሩ ቢሆን ማለት ነው ማን በየቀኑ እነሱን ያስታርቃል አይደል እንዴ? ስለዚህ ራሳቸውን መግዛትና ራሳቸውን ማሸነፍ ራሳቸውን ማሰብ መጀመር አለባቸው። ስለዚህ ያ ነገር ደግሞ እንዳይፈጠር እነሱ ለራሳቸው ቃል ገብተው ለራሳቸው ትዕግስት ኖሯቸው ራሳቸውን ማሸነፍና የሰዎችን ወሬ ባለመስማት ባለማዳመጥ ራሳቸውን መግዛት አለባቸው። ነገሮች ሁሉ ደግሞ እንደሚያልፉ ማመን አለባቸው። ነገሮች ያልፋሉ። ለማንኛውም መልካም ጊዜ ይሁንላችሁ። ከልብ አመሰግናለሁ። ባይ ባይ።